የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአዲሱ ኤርፎርስ ዋን በረራ አድርገዋል። ይህ በዓለም ላይ ካሉ አውሮፕላኖች ሁሉ እጅግ ቅንጡና ውድ የተባለለት በራሪ ቤተ መንግስት ነው። ነገር ግን ከጀርባው ያለው ታሪክ ከተራ የቅንጦት ወሬ ያለፈ ነው። አውሮፕላኑ የተገኘው ከአሜሪካ ግብር ከፋዮች ኪስ በወጣ ገንዘብ አይደለም። ይህ አውሮፕላን ከኳታር ንጉሳዊ ቤተሰብ የተሰጠ ስጦታ ነው። የ400 ሚሊዮን ዶላር ስጦታ። የዓለም ሀያል ሀገር መሪ ከሌላ ሀገር መንግስት የ400 ሚሊዮን ዶላር ስጦታ በነፃ ሲቀበል ይህ በታሪክ የመጀመሪያው ሳይሆን አይቀርም። ለመሆኑ ይህ ስጦታ የአጋርነት መገለጫ ነው ወይስ በቢሊዮን ዶላር የሚቆጠር የፖለቲካ ጉቦ? አሜሪካውያን ለምን ለአውሮፕላኑ ማሻሻያ ተጨማሪ 1 ቢሊዮን ዶላር አወጡ? ወደ አውሮፕላኑ ውስጥ ዘልቀን እንግባ። በትራምፕ የመጀመሪያ በረራ ላይ አብረውት የተጓዙት ባለስልጣናት ያጋሯቸው ምስሎች ዓለምን እያነጋገሩ ነው። እጅግ ዘመናዊ የኮንፈረንስ አዳራሽ በምርጥ የቆዳ ወንበሮች የተከበበ፣ የጽዋ ማስቀመጫዎቹ እንኳን ከከበረ እንጨት የተሰሩ ጥበባዊ ስራዎች ናቸው። የነጩ ቤተ መንግስት ፕሬስ ሴክሬታሪያት ካሮሊን ሌቪት ደግሞ በጣም ውብ በሆነው የጥንታዊት መጻሕፍት መደርደሪያ ፊት ቆማ ፈገግታዋን ስትለግስ ታይታለች። ነገር ግን አንድ የሚያስቅ ነገር አለ። አብዛኞቹ መጻሕፍት ላይብራሪ የሚል ወጥ የሆነ ወርቃማ ጽሑፍ ያለባቸው ባዶ ወይም የማስዋቢያ መጻሕፍት ይመስላሉ። ምናልባትም እውነተኛ መጻሕፍትን ወደፊት ይሞሏቸው ይሆናል። ነገር ግን ትኩረቱን የሳበው ይሄ ብቻ አይደለም። በወርቅ የተለበጡ ሳህኖችና ጎድጓዳ ሳህኖችና ሙሉ ክፍሉን የወርቅ መልክ የሚሰጠው የብርሃን ስርጭት፣ ይህ በትራምፕ ስም የሚታወቀው የቅንጦት መለያ ምልክት ሆኗል። ይህ አውሮፕላን እንዴት ወደ ትራምፕ እጅ ሊገባ ቻለ? ራሳቸው ዶናልድ ትራምፕ ታሪኩን እንዲህ ሲሉ ይተርኩታል። ወደ ቦይንግ ኩባንያ ሄጄ ከሁሉ የተሻለው አውሮፕላን የማን ነው አልኳቸው። እነሱም የኳታሩ ነው አሉኝ። እንደዚህ አይነት አውሮፕላን በዓለም ላይ ታይቶ አያውቅም። እውነቱን ለመናገር እኛ እንደዚህ አይነት አውሮፕላን መገንባት አንችልም፣ ምክንያቱም ለዚህ የሚሆን ከፍተኛ ገንዘብ ለማውጣት ፈቃደኛ አንሆንም። እነሱ ግን የመጨረሻውን ከፍተኛ ዋጋ ወጥተውበታል። የቦይንግ ኃላፊ እስካሁን ከሰራናቸው የቦይንግ 747 አውሮፕላኖች ሁሉ ምርጡ ይህ ነው አሉኝ። ስለዚህ ወደ ኳታር ሄጄ አሚሩን የድሮዎቹ አውሮፕላኖቻችን በስራ ላይ ስለሆኑና አዲሶቹ ደግሞ ተሰርተው ለማለቅ 2 ዓመት ስለሚቀራቸው ይህንን አውሮፕላን ለተወሰነ ጊዜ እንጠቀምበት አልኩት። አሚር ታሚም ታላቅ ጨዋ ሰው ነው። እርሱም ለኪራይ አይደለም፣ ለአሜሪካ ሀገር እንደ ስጦታና አስተዋጽኦ ላበረክተው ፈልጋለሁ አለኝ። የድሮ ኤርፎርስ ዋን ከቀዝቃዛው ጦርነት ዘመን ጀምሮ ለ35 ዓመታት ያገለገለ በመሆኑ በጣም አርጅቶ ነበር። ቦይንግ አዲሶቹን 2 የፕሬዝደንት አውሮፕላኖች በ3.7 ቢሊዮን ዶላር በወቅቱ ሊያስረክብ ቃል ገብቶ የነበረ ቢሆንም በስራ መጓተትና በዋጋ መናር ምክንያት አዲሶቹ አውሮፕላኖች እስከ 2027 ወይም 2028 ድረስ አይደርሱም። ዋጋቸውም ወደ 5 ቢሊዮን ዶላር አሻቅቧል። በዚህ መሃል ነው እንግዲህ ትራምፕ ይህንን የኳታር አውሮፕላን እንደ ጊዜያዊ መሸጋገሪያ የተጠቀሙበት። ለዚህም ነው ሚዲያዎቹ አውሮፕላኑን ሼክ ፎርስ ዋን እያሉ የሚጠሩት። ነገር ግን እዚህ ጋር ነው ዋናው ጥያቄ የሚነሳው። አውሮፕላኑ ስጦታ ከሆነ አሜሪካውያን ለምን 1 ቢሊዮን ዶላር ሊያወጡበት ቻሉ? መልሱ ግልጽ ነው። የአሜሪካ ፕሬዝደንት የሚበርበት አውሮፕላን ተራ የንግድ አውሮፕላን ሊሆን አይችልም። የአሜሪካ የጦር ኃይል አውሮፕላን ለፕሬዝደንቱ ደህንነት የሚመጥን ለማድረግ የኒውክሌር ጥቃትን መቋቋም የሚችሉ የኮሚኒኬሽን ሲስተሞች፣ የራዳር መከላከያዎችና ጸረ ሚሳይል ሲስተሞችን ለመግጠም በሚስጢር ከፍተኛ በጀት መድቧል። ሪፖርቶች እንደሚያሳዩት ከሚሳይል ፕሮጀክት ላይ የተቀነሰ 934 ሚሊዮን ዶላር ለዚህ አውሮፕላን ማሻሻያ ውሏል። ይህ ደግሞ ከፍተኛ ውዝግብ አስነስቷል። ጋዜጠኞች ትራምፕን ይህ ማሻሻያ ለግብር ከፋዩ ምን ያህል አስከፍሏል ብለው ሲጠይቋቸው የትራምፕ መልስ አጭር ነበር። ሌላ አማራጭ ብንጠቀም ኖሮ ከሚወጣው ወጪ አንጻር ሲታይ ይህ በጣም ትንሽ ነው አሉ። ይህ ታሪክ 2 ገጽታ አለው። በአንድ በኩል ዶናልድ ትራምፕ አሮጌውንና አደገኛውን አውሮፕላን በአዲስ በመተካት ለአሜሪካ መንግስት ከፍተኛ ገንዘብ ማዳናቸውን ይናገራሉ። አውሮፕላኑም ከስልጣን ዘመናቸው በኋላ ወደ ትራምፕ ፕሬዚደንታዊ ላይብራሪ ፋውንዴሽን እንደሚዛወር ተገልጿል። በሌላ በኩል ግን የህግ ባለሙያዎችና ተቺዎች ይህንን የውጭ ሀገር ስጦታ የመቀበል ክልከላ የሚጥስ የሙስናና የጥቅም ግጭት ምልክት ነው ይሉታል። ኳታር ይህንን ያደረገችው በነፃ ሳይሆን በዓለም አቀፍ ዲፕሎማሲ የአሜሪካን ድጋፍ ለመግዛት ነው የሚሉ የፖለቲካ ተንታኞች ጥቂት አይደሉም። ዓለም
በፍጥነት እየተለወጠች ነው። የኃይል ሚዛኑ እየተገላበጠ ነው። አዳዲስ ስምምነቶችና ጥምረቶች በየቀኑ ይፈጠራሉ። ነገር ግን ከእያንዳንዱ ዜና ጀርባ ትልቅ ምስጢር፣ የገንዘብ ተጽዕኖና መመለስ ያለባቸው ጥያቄዎች አሉ። የአሜሪካ ፕሬዝደንት በኳታር ንጉሳዊ ወርቅ ተሸልመው በሰማይ ላይ ሲምነሸነሹ ለአሜሪካ እውነተኛ ክብር ወይስ ድብቅ የፖለቲካ ዕዳ ይዞ ይመጣ ይሆን? መልሱን ጊዜ ይፈተዋል። አንድ የዓለም መሪ ከአንድ ሀገር ወደ ሌላ ሀገር ሲጓዝ የሚጠቀምበት አውሮፕላን ተራ የመጓጓዣ ዘዴ አይደለም። እርሱ የሚበረው የሀገሪቱ ሉዓላዊነት፣ የስልጣንና የቴክኖሎጂ የበላይነት ማሳያ ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን በወርቅ የተለበጠ የመጸዳጃ ቤትና የሰውነት ማጎልመሻ ጂም ባለው ኤሉሽን አውሮፕላን ይበራሉ። የሳውዲ አረቢያው ንጉሥ ደግሞ በራሪ ቅንጦት ሆቴል በሚመስል ቦይንግ 747 ሰማዩን ያቋርጣሉ። ነገር ግን ከነዚህ ሁሉ የቅንጦት ግንቦች በላይ ዓለምን የሚያስፈራና የሚያስደምም አንድ አውሮፕላን አለ። የአሜሪካው ኤርፎርስ ዋን። ብዙዎች ኤርፎርስ ዋንን የቅንጦት መጫወቻ አድርገው ያስባሉ። ነገር ግን እውነታው ፍጹም የተለየ ነው። ይህ አውሮፕላን የሚበረው ነጩ ቤተ መንግስት ብቻ አይደለም። እርሱ የሚበረው ፔንታጎን ወይም የጦር ዕዝ ማዕከል ነው። የመጀመሪያውና ትልቁ ልዩነት የደህንነትና የጦርነት ዕዝ ማዕከል መሆኑ ነው። አብዛኞቹ የዓለም መሪዎች አውሮፕላኖች የፈረንሳዩ ኤርባስ የሚሆን የብሪታንያው ቪአይፒ ጀት የተሰሩት ለመሪዎቹ ምቾትና መደበኛ ግንኙነት ነው። ኤርፎርስ ዋን ግን የተገነባው ለሶስተኛው የዓለም ጦርነት ነው። አሜሪካ በኒውክሌር ጥቃት ብትመታና በምድር ላይ ያሉ የጦር ዕዝ ማዕከላት በሙሉ ቢወድሙ ፕሬዝደንቱ ከዚሁ አውሮፕላን ውስጥ ሆነው የአሜሪካን ጦር ማዘዝ ይችላሉ። በአውሮፕላኑ ውስጥ እስከ 85 በላይ ስልኮች፣ ባለ ሁለት አቅጣጫ የሬዲዮ ግንኙነቶችና እጅግ ምስጢራዊ የሳተላይት መስመሮች አሉ። አውሮፕላኑ በኒኩሌር ፍንዳታ ወቅት የሚፈጠረውን የኤሌክትሮማግኔቲክ ሞገድ መቋቋም በሚችል ልዩ የብረት ጋሻ የተጠበቀ ነው። ይህ ማለት በምድር ላይ ያሉ ኤሌክትሮኒክሶች በሙሉ ቢቃጠሉ እንኳ የኤርፎርስ ዋን ኮምፒውተሮች መስራታቸውን ይቀጥላሉ። የትኛውም የሌላ ሀገር መሪ አውሮፕላን ይህንን የመሰለ የዓለም ፍጻሜ መቋቋም አቅም የለውም። ሁለተኛው ልዩነት ራስን የመከላከል አቅም ነው። እንደ ጀርመን ወይም ጃፓን ያሉ ሀገራት መሪዎች የሚበሩባቸው አውሮፕላኖች በሲቪል አውሮፕላን ማረፊያዎች ላይ የሚጠበቁ መደበኛ ጄቶች ናቸው። ኤርፎርስ ዋን ግን በራሱ ሙሉ የጦር አውሮፕላን ነው። አውሮፕላኑ የሙቀት ተከታታይና የራዳር መሪ ሚሳይሎችን ለመለየትና ለማምከን የሚያስችሉ እጅግ ምስጢራዊ የኤሌክትሮኒክስ መከላከያዎች አሉት። ጠላት ሚሳይል ቢያስወነጭፍ አውሮፕላኑ የሚሳይሉን አይን የሚያሳውሩ የሌዘር ጨረሮችን ይተኩሳል። በተጨማሪም ሚሳይሉን አቅጣጫ ለማስቀየር ፍሌር ሴንድ ቺፕስ የተባሉ የሙቀትና የራዳር ማደናገሪያዎችን ወደ አየር ላይ ይረጫል። በአጭሩ ኤርፎርስ ዋንን ያለ ጦር አውሮፕላን ጥበቃ ወደ የትኛውም አስፈሪ የአየር ክልል ውስጥ መላክ ይቻላል። የቻይናው ፕሬዚደንት ሺጂንፒንግ የሚሳፈሩበት ቦይንግ 747 ነዳጅ ለመቅዳት ምድር ላይ ማረፍ አለበት። ማረፍ ማለት ደግሞ ለጥቃት መጋለጥ ማለት ነው። ኤርፎርስ ዋን ግን መሬት ሳይነካ ለአንድ ሳምንት ሙሉ በአየር ላይ መቆየት ይችላል። እንዴት? አውሮፕላኑ በአየር ላይ ያለ ከሌላ ወታደራዊ አውሮፕላን ነዳጅ የመቅዳት ልዩ አቅም አለው። በአውሮፕላኑ አፍንጫ ላይ ያለው ልዩ የነዳጅ መቀበያ ቱቦ አውሮፕላኑ ሳይቆም በሰማይ ላይ ነዳጅ እንዲሞላ ያደርገዋል። ይህ ቴክኖሎጂ አውሮፕላኑን የምድር ስበት ካልሆነ በስተቀር የትኛውም ጂኦፖለቲካዊ ቀውስ ሊያስቆመው የማይችል የሰማይ መንግስት ያደርገዋል። አብዛኞቹ መሪዎች በአውሮፕላናቸው ውስጥ የመጀመሪያ እርዳታ መስጫ ሳጥን ይይዛሉ። ኤርፎርስ ዋን ግን ሙሉ የቀዶ ጥገና ክፍል አለው። በእያንዳንዱ በረራ ላይ የፕሬዝደንቱ የግል ሐኪምና የድንገተኛ አደጋ ቀዶ ጥገና ባለሙያዎች አብረው ይጓዛሉ። አውሮፕላኑ የራሱ የሆነ የመድኃኒት ቤትና እጅግ ዘመናዊ የሕክምና መሳሪያዎች አሉት። ከሁሉም በላይ ደግሞ ለፕሬዝደንቱ ድንገተኛ አደጋ የሚሆን የእሳቸው አይነት የደም አይነት በልዩ ማቀዝቀዣ ውስጥ ሁልጊዜ ተዘጋጅቶ ይጫናል። ምግብን በተመለከተ በአውሮፕላኑ ውስጥ ያሉ ሁለት ዘመናዊ ወጥ ቤቶች በአንድ ጊዜ እስከ 100 ለሚደርሱ ሰዎች ትኩስና ምርጥ ምግብ ማዘጋጀት ይችላሉ። የትኛውም የዓለም መሪ አውሮፕላን ይህንን ያህል ራሱን የቻለ ሙሉ ከተማ አይመስልም። የሌሎች ሀገራት መሪዎች አውሮፕላኖች የኳታሩ ንጉሳዊ ጀት ይሁን የሩሲያው ፕሬዝደንት አውሮፕላን ትኩረታቸው ወርቅ፣ ቅንጦትና ምቾት ላይ ነው። እነሱ የሚበሩ የ7 ኮከብ ሆቴሎች ናቸው። ኤርፎርስ ዋን ግን የቅንጦት አውሮፕላን አይደለም። እርሱ የአሜሪካ ወታደራዊ ጡንቻ፣ የቴክኖሎጂ የበላይነትና የፕሬዝደንቱ ፍጹም ደህንነት መገለጫ ነው። እርሱ የሚበር የኃይል ማዕከል ነው። ሌሎች ሀገራት አውሮፕላኖቻቸውን በቢሊዮን ዶላር ወርቅ ሊያስጌጡ ይችላሉ። ነገር ግን የኤርፎርስ ዋንን ወታደራዊ ግርማና ምስጢራዊ አቅም በቀላሉ ሊያገኙት አይችሉም። ለዚህ ነው ኤርፎርስ ዋን ዛሬም ድረስ የዓለማችን ተወዳዳሪ የሌለው የሰማይ ንጉሥ ሆኖ የቀጠለው።